ምን ሆነሽ ነው? ማንሽ አንቺ? ምን ይመለከተኛል? አንተ እኮ ነው ባላክ አይመለከተኝም። እዛ የምጠይቁት ሰው ሌላ አካል ካለ ከዛ በኋላ የተፈጠረው ነገር የማውቀው ነገር የት ነው ጥተህ የሸኛት አንተ? መንገድ ላይ ነው። ከኔ ጋር ተለያየችው። መንገድ ላይ ነው አውጥቼው ከሄድሽ አልኳት። በቃ በጓደኛዬ ግፍፊት ነው። በቃ ብርም ስራም ስላልነበረኝ እኛ ያለኝ አማራጭ ከራብ ወደዚህ ስራ መግባት ነው። ወደዚህ ሰም ተገድጄ ማለት ራብ ችግር ነው እንዲያስገድድሽ እንጂ ሰው አይደለም። አሻራስ ተጠፋ ኖራል። ሴት እየገደልክ እያረድክ አብረው ይተኛሉ። የተኙትን ሴቶች ከመሸታ ቤት ይዛቸው እየመጣ እንደፈለግ ስትጮታባቸው አድረ ቀጥቅጠ ምን ብለህ አርዳቸው ጥላቸዋል ነው ማለት ነው። እዚሁ አዲስ አበባ ከተማ ውስጥ ቦታ የተገኘችው እንግዲህ ታርዳ ነው። አንገቷ እዚህ ጋር ተቀልጧል። ሟች ታርዳ እንዲሁም ተጥላ አንድ ቤት ውስጥ ተገኝታ ነው ማለት ነው። መረጃውን ስናጣራ ያው የወሊሶ ሰው ስለመሆኗ ሰምተናል። እዚህም ስንመጣ አንቺን አግኝተን መረጃ አይዞሽ ወሊሶ ላይ እየተዝናና ነበረ። እየተዝናናም ሴተኛ አዳሪያ ከነበረችው ወይም ያቺ ሴት ጋር ከሟች ጋር ሲዝናና አምሽቶ ነው ይዟት የሄደው። ወደ አዲስ አበባ ይዟት ሄድ። እዛ ወሊሶ ከተማ ይዝናኑ ማቀው ነገር የለም። ምን ያለችን እንደሰማችሁት ግን ደግሞ አንተ ይዛት መታል ከወሊሶ አይደለም? አዎ ይዛት መጥቻለሁ። ስለዚህ የገደልካት አንተ ነህ ማለት ነው? አይደለም እኔ አይደለም እያልኩ ያለሁት ውሸትን እያደባበስክ ምንም ውሸት የለም። በቃ አሁን ኮነት ነው እየነገርኩህ ያለሁት። አሁን አንተ ነህ እኮ አሁን ልጅቷ ሞታ ተገኘች እያልኩ ነው። 3 ቀን ሙሉ ስትወዳድ ይኸውልህ ስትማልልባት ቆይ የግሮሰሪያን ባለቤት ጭምር ስለ ልጅቷ ብዙ ነገር ስትላት እንዳመሻ ይነገርኩህ። ስለሱማ ነገርኩህ እኮ አይደል? ስለዚህ እንደዛ ኢምፕረስ ያደረገች ሴት አሁን ሞተች ሲባል ለምን ምንም አልመሰለም? ገዳይ አንተ ስለ ማቀው ነገር የለም አልኩህ እኮ። እኔ ማቀው ነገር የለም። በቃ አልኩህ እኮ። እኔ ባይሆን ነገር አልተገባንም። ከዛ በኋላ ምን ማቀው ነገር አለ? ከዛ በኋላ ምን ፈልጋ ነው ያልተገባባችሁት ካንተ ጋር? አንተስ ምን ፈልጋ? በጣም ብዙ ጥቅም ትፈልጋለች። በወቅቱ ተሞኔ በቃ እንደዚህ ያለ ነገር ሴት ከሆንሽ እንተርግኛለሽ ብዬ ወስጃባራ። ይሄ ሆኖ እዚህ ቤት ውስጥ ከገባችሁ በኋላ በቃ ወጣች። መንገድ ላይ ሆናችሁስ ይዛት ስትመጣ በራስ በመኪና ነው ይዛት ይመጣው? ይሄድኩ አዲስ አበባ ይዛት ይመጣው። ግን በቃ አልኩህ እኮ በአንዳንድ ነገሮች አልተግባባንም አልኩህ እኮ። አሁን ከዛ በኋላ ነው ምን አገባኝ? ከዛ በኋላ ላለው ነገር ምን ይመለከተኛል? አንተ እኮ ነው ባላፊነት ይዛት ይመጣው። አይመለከተኝም። እዛ የምጠይቁት ሰው ሌላ አካል ካለ ከዛ በኋላ የተፈጠረው ነገር የማውቀው ነገር የት ነው ጥተህ የሸኛት አንተ? መንገድ ላይ ነው። ከኔ ጋር ተለያየችው። መንገድ ላይ ነው አውጥቼው ከሄድሽ አልኳት። በቃ ከኔ ጋር ማትስማማ ሆነም ታደርግልኛለች። ከዛ በኋላ ላለው ጉዳይ ግን እኔ የሚመለከተኝ ነገር አለ? አይመለከተኝም። ለምን እሺ ወሊሶ ስትባል መጀመሪያ ለምን ካድክ? አሁን እኮ ያለፈ ነገር ነው። ያለፈ ስለሆነ ይኸውልህ እኔ ምርመራ ስራ ነው የመጣሁት። ሰው ገብቶኛል እኮ እኔም እኮ ትክክለኛ መልስ ያለፈ ስለሆነ እንደዚህ የሰፈር ጨዋታ አይደለም የሚያስኩት እኮ እኔም የነገርኩህ እኮ ነው ያለሁት። ምንድነው ከዚህ በላይ ምን ላድርግ? እኔ ከዚህ በኋላ ላለው ነገር አይመለከተኝም እያልኩ ነው ያለሁት። እዛ ጋር የሴት ጫማ እያየሁ ነው ያለሁት። የት ቤት ውስጥ ብቻ ነው የምትኖረው? ያ ጫማ ይማር ብቻዬን ነው። አሳይ ካሜራውን። ይሄ ባለፈው አንድ ጥላት ሰላም ምናምን ነበረች ማለት ጥላ ይላል። ምን አንዳንድ ቤት የምታጠላልኝ አንዳንድ ምግብ ታወስደኝ ነበረች። ረስተው ሄዳለች። ጥላ ሄዳ ነው። እርግጠኛ ነህ? አዎ እርግጠኛ ነኝ። ምናልባት ባዶ እግሯን ሰዳት ይሆን? ማንን? ወይም ደግሞ ጫማ ይኸውልህ አሻራ ይያዛል። አንሳልኝ እሺ። አንዴ አሻራ ይያዛል። ልጅቷ ሟች የተገኘችበት የእግር ጣት አሻራዎች አሉ። ከዛ ጋር ከተገናኘ ቀጥታ ወደ አንተ ያደላል ማለት ነው። ልጅቷን አንተ ስለመግደል አሁንም ቢሆን ማስረጃ እያሰባሰብኩ ነው። ማስረጃ ይቅርታ ከጎንቱ የመጣ ቴክስት ነበረ። እሺ ፎቶውን አይተዋለች ራሱና በፀጉሩ እንደምታውቀውና ፀጉሩ ብቻ እንደሆነ ነው እንግዲህ የተናገረችውና ማለት ቦታው ሰውየው ራሱ እንደሆነ ነው እንግዲህ ፎቶ ላይ ነገረችን ማለት ነው። ዞሮ እሱም በስተመጨረሻ በዚህም አለ በዛ ክህደቱን ትቶ ወደ እውነት ወይም ደግሞ አምኖበት ነገሩን እኔ ነኝ እያለ ነው ያለው። ወይዘሮ ቦንቱም ይኸው እንደተባለው የግሮሰሪ ባለቤት ፎቶ ተልኮላታል። መረጃ ተይዞ አንተ ስለመሆኑ አረጋግጣለች። ስለዚህ አውቃታለሁ ብያለሁ። ከዚህ ቅድም እኮ ነገርኩህ አይደል እንዴ? አንተና እሱ የት ነው የምትታወቁት? እዛው ልትዝናኑ ነው ወይስ ከዛ ቤት የምትታወቁት? ወደ ሆነ ማውቃት እኔ ሁለት ቀን ምናምን ነው ማውቃት ነው። ወደ በአጋጣሚ ሲጀመር ወደ ሰው ምን ልታረግ ሄድክ አንተ? ለስራ አንዳንድ ጉዳይ ምንድነው ይኸውልህ፣ ለአንዳንድ ጉዳዮች እንዳትለኝ ከኔ ጋር እንደዚህ አይነት ጉዳይ ያገናኘን። ይሄ ዝም ብሎ ለስራ አልኩ። ስራ ታክሲ ሹፌር ነህ አይደለ? ኮንትራት ይዤ ሂጂ ሰው ኮንትራት ይዤ ከአዲስ አበባ ወሊሶ
በአጋጣሚ መሻ ሲመሽ በቃ እዛ ግሮሰሪ ሳይ ግሮሰሪ አየሁ ሲገባ ሴትዮዋ አቀባበሏ ምናምን ጥሩ ነው ደህና ሰው ነች ከዛ በኋላ እና ቁጭ ብዬ አንድ ሁለት በመመለስ አየኋት ያቺ ልጅ ሳያት በቃ ለምን ዛሬ ብቻዬን ከማደር አካባቢ አድርጋለሁ ምናምን እየጠየኳት ኧረ እዛ አካባቢ እኔ እንኳን የለም እዛ አካባቢ አለ ምናምን ብላ ጠቆመችኝ ከዛ በኋላ አልጋ ራሱ የት ነው ያስከው እዛ አካባቢ የላዳ ሹፌር አንድም ሰው አልጋ ያዘ አልታየም የተባለው እንዳለ ፔንሲዮኖቹ ወሊሶ ላይ ተረጋግጠው ታይተዋል እንዳለ ከነባልደረቦቻችን አረጋግጠን እዚህ ፔንሲዮንስ መጥቶ ያደረሰው አለ ወይ ብለን ጠይቀን ሁለቱንም ቀን ከመጨረሻው ቀን አንድ ቀን በፊት የነበሩት 2 ቀናቶች ላይ ወሊሶ ፔንሲዮን እንዳልያዝክ መታወቂያ እንዳልተያዘ ከሱ ውጪ ያለ መታወቂያ እንኳን አድረ ከሆነ ብለን ላዳይ አቆሞ እዚህ አልጋ ያዘ ሰው አለ ስንል የለም የተባለው ስለዚህ የት ነበር ታደር የነበረው መኪና ግን ፔንሲዮን ብለህ ፈልገህ እንዳደረ ፔንሲዮን ጠይቄ ነበር ግን ያለው ትንሽ ስላጣቢ በቃ መኪና ውስጥ ማለት እና እሷንም አውቃት ግሮስ ምን ድምጽ ሰማን ሰው አለ እንዴ ናገው ያዙት ና አትከተል በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ምንድነው እናት? ምን ሆነሽ ነው? ማነሽ አንቺ? እናት ደህና ነሽ? አይዞሽ ነይ። ያዥ እንግዲህ ውድ ቤተሰቦች አጠገብ ያለችው ሴት ደግሞ ሌላ ሴት ነች። ማታ ያችን ሴት ከወሊሶ ድረስ ይዟት መጥቶ ሲያሰቃያት ነው እንግዲህ ያመሸው ይመስለኛል። እሷም እንግዲህ ከካሜራ ጀርባ ያንን ነገር እህቴ እየነገረችኝ ነበረ። የበለጠውን አሁን ካሜራ ብቻ ከእናንተ ጋር በደንብ ሰማ ነው የሚሆን ያለውን ነገር የተፈጠረውን ነገር ማለት ነው። ዞሮ ዞሮ እቺ ሴት ደግሞ ማን ናት? በተመሳሳይ ሰዓት እቺንም ሴት እያስተቃያት አንገቷ ተጭሯል። የሷም አሁን መታየት ስላልፈለገች እባካችሁ በካሜራ እንዳታስገቡኝ ብላ ስላለችን ነው ጀርባዋ እንዲሰጣ እንድታወራ ምናረግ ያለ ነው። እቺ ሴት ማለት አሁን ቀደም ሲል ከዚሁ አልጋ ላይ ይዣት ያነሷት ሴት ናት እና ስለ ራሷ ታስተዋውቀናለች። ስለ እሷም የምታውቀው ነገር አለ፣ ስለ ሟች ህይወት ማለት ነው የምታውቀው ነገር አለ። የምታውቀውን ነገር ትነግረናለች አያይዛ። ዞሮ ዞሮ እህቴ እንዴት ነሽ? ደህና ነኝ። እንዴት ነው? አለን ይመስገን። ስምሽ ሉሊት ብለሽኝ ነበር ቅድም። ሉሊት እባላለሁ። ሉሊት እስኪ አንቺ እንዴት ነው ከዚህ ሰውዬ ጋር ያገናኘሽ? ምንድን ነው ያገናኘሽው? ለምንስ እዚህ መጣሽ? ለምን በዚህ ልክ እንደዚህ ራቆትሽን አድርጎ ከዛ ደግሞ አንገትሽን በዚህ በኩል ቀዶሻል? የተወሰነ እንግዲህ የመጀመሪያ ሕክምና እርዳታም ተሰጥቷታል ከኛ ሰዎች ማለት ነው። ያው እዚህ ጋር ፕላስተር ተደርጓል። ማሳየት ስለማንችል ነው ፊቷን አዙረን ለዛ ነው ያላሳየናችሁ። ዞሮ ዞሮ በህመም ላይም ብትሆን
እንግዲህ ባሳለፈቻቸው ይመስለኛል ከ4 ቀን በላይ እዚህ እንደነበርሽ ነው የነገርሽኝ እና በህመምና በስቃይ ላይ ነው ያሳለፈችው። ማናት ምንድናት የሚለውን ከራሷ እንሰማለን። ይበልጡኑ አብራችሁን ቆዩ። እሺ ሉሊት፣ አቤት። እስኪ በደንብ እንተዋወቅ እንደ አዲስ። ምንድን ነው የተፈጠረው ንገሪኝ። እሺ ስሜን ቅድሚያ እንደተናገርኩ ሉሊት እባላለሁ እና እኔ ስራዬ ሴተኛ አዳሪነት ነው። መጀመሪያ ላይ እንደዚህ አይነት ህይወት የለኝም ነበረ። በጓደኛዬ ግፍፊት ነው በቃ ብርም ስራም ስላልነበረኝ እኛ ያለኝ አማራጭ ከራብ ወደዚህ ስራ መግባት ነው። ወደ ጂሰም ተገድጄ ማለት ረሃብ ችግር ነው እንዲያስገድድሽ እንጂ ሰው አይደለም። እኔ በሰው በቃ ሲሉኝ በቃ ያለኝ አማራጭ ይሄ ነበር እና ወደ ስራው ወደ ጂሰም ተገድጄ ገባሁኝ። ሳየው ብርም አሪፍ ጥሩ ብር ነው የማገኘው እና በቃ እንዴት ልበል። የት ነበር አንቺ? በቅጥር ውስጥ በሰው ቤት ውስጥ ነበር የምትሰሪው ወይስ መንገድ ላይ? እንዲህ ነው ያንቺ ያሰራር ሁኔታ? እኔ ግሮሰሪ ውስጥ ነው የምሰራው አብዛኛው። ግሮሰሪ? አዎ። እና ባለፈው ከ2 ቀን በፊት ከልጁ ጋር ተገናኘን እና በቃ ጋብዘኛል ምናምን ተመችተሽኛል ምናምን ደስታ ያለሽ እንደዚህ አይነት ስራ ውስጥ ለምገባሽ ምናምን ብሎ ይጠይቀኛል። እንትን ሰው እንደፈልጎ እንደመጣ ሰው ሳይሆን በኖርማል እንትን ነበር የሚያዋራኝ። ደስ ብሎ ነበር። ጣልቃ ልገባብሽ፣ ቀደም 4 ቀን ሙሉ እዚህ እንደነበርሽ ነው ስትነግሪኝ ነበር። ከልጁ 4 ቀን በለው እዚህ ቤት ስትሰቃይ። እዚህ ቤት 4 ቀን ሙሉ ስለዚህ ከ4 ቀን በፊት ነው ተገናኝታችሁ የምታውቁት? አንድ ቀን ነው ትውቃችሁ ወይስ ተደጋጋሚ አግኝቶሻል? 2 ጊዜ አግኝቶኛል። በሶስተኛው ነው እንደዚህ ነይ ምናምን ብሎ ይዞኝ የመጣው እና ከዛ በቃ ችግር የለም በቃ አንቺ እንደዚህ አይነት ስራው ይቅርብሽ እኔ እከፍልሻለሁ ምናምን ብሎ የሆነ ጊዜ 2 ቀን ሰርቼ የማመጣውን ብር ሰጠኝ። ከዛ በቃ ምንም አያሳስብሽ አገባሻለሁ ምንም እንትን አይበልሽ ምናምን ብሎ እሺ አልኩት። መጣን እዚህ እንትን ካልን በኋላ አሰረኝ። ምንድነው ስላት ምንድነው እለዋለሁ ገና አገልሻለሁ ደምሽን ነው የምጠጣው ምናምን እያለ ነበር የሚያወራው እና በጣም ያሳዝናል። ሌሎች ልጅ ነበረች ደግሞ ይዟት የመጣው ከ2 ቀን በኋላ የለም ነበር እዚህ እንትን ውስጥ እዚህ ከተማ አልነበረም መሰለኝ እና ማንም ሰው ቼክ የሚያደርገኝ የለም ነበረ። እርቦኝ ነበር ጠምቶኝ ነበረ ማንም እንትን የሚለኝ የለም ነበር እና ከዛ ይዟት መጣ ልጅቷንም። ከዛ እንደዛ ልጅቷንም እገላችኋለሁ ምናምን ብሎ እንትን እያለ ነበር እያስፈራራን ነበር። ሁለታችንም ይመታናል ምን ይለናል። እሷ ኧረ በእናትህ ተው እሺ ለእህቶቼ እና ለወንድሞቼ ልኖርላቸው ስትጮህ ስትናገር ነበር ስትለምነው ነበር በጣም እና ይዟት ወጣ። እሷን ትላንት ማታ ነው የምትነግሪኝ ይሄን ወይስ ሌላ ሴት ከዚህ በፊት እንደዚህ አድርጓል? ትላንትና ማታ ነው የምትነግሪኝ? እሺ። ከዛ ይዟት ወጣ አልተመለሰም። ከዛ ሊነጋጋ አካባቢ መጣ ወደዚህ። ከዛ እገልሻለሁ ገና ምን አይተሽ አንቺንም ሞትሽን ነው ማፋጠንልሽ ነው የሚል ዛቻ ነበረው። ለምንድን ነው ጸብ ነበረ በመሀላችሁ ወይም ማለት? ምንም ነገር የለብንም ጸብ ግን እንጃ ሰውየው በጣም ኃይለኛ ሲታይ ምስኪን ነው የሚመስለው ግን እንጃ በጣም ኃይለኛ። ልጅቷ ደግሞ እንዴት እንዳለች ነው ያለው አላውቅም ግን በጣም እየለመነችው ነበረ። እባክህን ለወንድሞቼና ለእህቶቼ እባክህን ብላ በጣም እንትን ስትለው ነበር እና ቦታውም ምንድነው የሆነ ከወሊሶ ነው ምናምን የመጣሁት እያለች ነበር። ስልክ ራሱ ሲያወራ ስትጮህ ለመጮህ ለመናገር ሞክራለች ሰው እንዲደርስላት እሱ ስልክ ሲያወራ በቃ እኔም እንትን እያልኩ ነበር። እኔ ደግሞ ደክሜ ያለው በዛ ሰዓት እንኳን ማውራት መጮህ ራሱ አልችልም። እኔ እናንተ አግኝታችሁ ናችሁ እንትን ያደረጋችሁልኝ እንጂ እርዳታ ያደረጋችሁልኝ እንጂ ይሄኔ ሞቼ ነበር። እኔ በጣም እንትን የሚለው በጣም የሚያስጠላ ስራ ነው የሚያሰራው ሰው በጣም ብዙ እንደዚህ ሳይው ደግሞ እኔ እንትን ነው ይሄ በቃ የለመደው ነው ስራው ነው ይሄ ሰውዬ በዳይቱ የሚያደርገው ስራ ሆኖበታል እሱ በጣም ነው በቃ ሴቶችን ይዞ ማደር ምናምን። በጣም እንደዚህ በቃ እንትን ነው የሚለው እሱ። አሁን ልጅቷ ከወሊሶ ነው አዲስ አበባ እንዴት ነው ከወሊሶ ድረስ ይዟት መጥቶ እንደሚያደርጋት እንዴ? ቆይ እያልሽኝ ያለሽው 4 ቀን ሙሉ እዚህ ቤት ነበርሽ? እኔ 4 ቀን ሙሉ ያ ማለት እሱ ጥሎሽ 3 ቀን ሙሉ ወሊሶ ነበር የነበረው። በመሀል እዚህ አዲስ አበባ አልመጣም፣ ጠፍቶ ነበር። ትላንት ማታ ነው የመጣው። ትላንትና ማታ ልጅቷን ይዟት መጣ። ሌሊት ማለት ምግብ ውሃ አልጠጣሽም? እኔ ምንም ነገር ያው በቃ እናንተ አግኝታችሁኝ የሰጣችሁኝ ይሄንንም ነገር እኮ አልኩህ እኮ ነው እንዴ። አሁን ደምሽ ራሱ ማለት ገና ትኩስ ነው ቁስል እንኳን አልሆነም እና መች ነው እንደዚህ ያደረገሽ? ማታ ነው ከልጅቷ ጋር በቃ ልጅቷ ምን ተስተለኝ ስታሳዝን ለሷ ልከላከል ሳላረ የመታኝ በእንትን ታስረሽ ነበር እንዴ? ግን እንትን ነው
ታስረሽም ለመከላከል እየሞከርሽ በቃ ልጅቷንም አስራት እኔ ጋር ሲገፈትራት እንዲህ እሷን እንዲህ እላለሁ ብዬ ግን በቃ በጎን እንትን እላታለሁ። ስታሳዝን ልጅቷን እላለሁ በዱላ ነው የመታኝ እዚህ ጋር እና በቃ እኔ እናንተን ባላገኝ ኖሮ ይሄኔ ሞቼ ነበረ። ሬሴ ነው ከዚህ ቤት የሚወጣው እንጂ ምንም እንትን የሚለኝ ነገር የለም ነበር። እና በቃ እኔ እንጃ እኔ ልጅቷን ራሱ አሁን ያለችበትን ለማወቅ ነው የምፈልገው። በዛ አይነት እሷ ለእሷ ራሱ ብትደርሱላት ሄዳችሁ። አዎ እኛ የልጅቷ ጉዳይ አስመልክቶ ነው በዋናነት ወደዚህ ቤት እንድንመጣ ያደረገን። ወሊሶ ላይ ሲዝናና የከረመ ሰው ነው። ያቺም ሴት እንግዲህ ከወሊሶ ነው የመጣችው አንቺም እንደሰማሽው። በስተመጨረሻ ግን ትላንት ማታ እዚህ ይዟት እንዳደረ ከዛ ደግሞ ቀጥታ ሌላ ቦታ ወስዶ ይዟት ነው የወጣው። በህይወት እንግዲህ የለችም አሁን ላይ። አሰቃቂ ግድያ ነው የፈጸመባት። በዚህ አጋጣሚ ምናልባት ይህ ሰውዬ ከአንቺም ከዚህችም ልጅ ውጪ አንቺም ላይ ተመሳሳይ ጥቃት ሊያደርስ ስለመሆኑ እንደሚገልሽም ዛቻ ሲያደርስብሽ ነበረ። ከአንቺም በፊት ሌላ ሴቶችን ሊያደርግ ይችላል የሚል ግምት ነው ያለን በዚህ አይነት ማለት ነው። ከአንቺ ጋር ግን አሁን ስትተዋወቁ ከሳምንት በላይ ይሆናቸዋል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ኦልሞስት ሳምንት ሆኗል ማለት ትችላለህ። ከዛ አንቺ የምትሰሪበት ግሮሰሪ መጥቶ ነው ወይስ ሌላ ቦታ ነበርሽ? በቦታው አንቺ እሱን ሲያገኝሽ የዛን ዕለት ምንድነው መሸብኝና ወጥቼ በቃ እንትን የተከራዩበትን ቦታ አያስገቡኝም። በቃ ካገኘው ስራና ጠዋት ላይ ወደ ቤት እመለሳለሁ በሚል እንትን ሳገኘ ነራ ችግር የለም በቃ ምናምን ብሎኝ ይዞኝ መጣ። ከዛ ጠዋት ላይ በቃ የሆነ እንደሌላ ሰው ተቀያየረ። በቃ አውሬ ሆነ እና አስሮ ምናምን አስሮኝ ኧረ በእናትህ ተወው። ለምንድን ነው እንደዚህ የሚቀየረው? ማለት እንጃ የሚያጋጫችሁ ነገር ነበር በማለት የተሰዳደባችሁ የተነጋገራችሁ? ምንም የለም፣ በሰላም ነበር ነው፣ ምንም ነገር የለም። ከዛ ጠዋት ተቀይሮ እንደንትን ሲሆን እኔ እንጃ እኔ ምን ነገር አልችልም። እኔ ግን ልጅቷ በጣም ታሳዝናለች። ልጅቷ እንደዛ ለምነዋለች፣ በጣም ብዙ ለምነዋለች። እባክህን ወንድሞችን እና ለእህቶችን ልኑርሽ፣ አንተ ረፍ፣ በቃ የፈለግከው ሁሉ ሆነልህ ስትለው በቃ እንደውም ነይ እሺ እኔ እንውጣ እኔ እንጠጣ ምናምን ብሏት ነው ይዟት የወጣው። ከዛም ተመለሱ። ሌሊት ላይ ነው እሱ የመጣው ተመልሶ መጣ። ሌሊት ወደ ሊያነጋጋ አካባቢ ምናምን በቃ ይማታል፣ ይሳደባል። አሁን ስንመጣ እንግዲህ እኛ ተኝቶ ነበር ይመስለኛል። ተኝቶ ነው ያገኘ። ተኝቶ ነው ለኛ በር ይከፍታል። ከእንቅልፍ ተነስቶ ነገር ነው በር ይከፍታል። እኔ እንጃ አልሰማሁትም። እኔ የሆነ ሰዓት ላይ ስትጨቃጨቁ ነው ራሴን ስቼ ነበር፣ አላውቅም። የዛን ሰዓት ነው ድምጽ ለማሰማት የሞከርኩት። በጣም እናንተን ባላገኝ ኖሮ እኔ እንጃ አላውቅም። የሚገርም ነው እንግዲህ ያው ጣፋንታው ነው። ልጅቷ ጣፋንቷ ይሆናል። ስንት ኃላፊነት ያለባት ልጅ ናት። ከወሊሶ ድረስ እዚህ ድረስ ይዟት መጥቶ እንጀራ ብላ ይሄን ስራ እየሰራች ባለበት ሁኔታ እንግዲህ እንጃ ብቻ በጣም ከባድ ነው። በጣም አሰቃቂ ነው። አሁን እህቴም እንግዲህ ሉሊት አንገቷ በጣም በሚያሳዝን ሁኔታ የተወሰነ ህመም አለ። አሁን እጥፍ ብላ ነው የምታወራው፣ እየተመቻት አይደለም። በእርግጥ የተወሰነ ቁስል ፕላስተሮች ምናምን ተደርገውላታል። ተጠራርጓል ቁስሉ ደግሞ ምኑ ግን ኢቭን ልብስ ራሱ የለሽም። አሁን ፎጣ አልብሰናት ነው ልብስ ራሱ የላትም። ልብሷን ጥሎባት ይሁን አርገሽ መተሻል ልብስ ያገኘሽ ግን ቅድም እርቃንሽን በሚባል ደረጃ ነውና
ልብስሽን ጥሎብሽ ነው? የለም ቤት ውስጥ ፈልገን ልብስ አላገኝም ዝም ብለን ፎጣ ያደረግንላት በዚህ አጋጣሚ እና በጣም ያሳዝናል። እዚሁ ከተማ ነው የምትኖሪው አንቺ? አዲስ አበባ። ቤተሰቦች አሉሽ? ቤተሰቦች የሉም። እሺ። ቤተሰቦች አሁን ላይ በህይወት የሉም ሁሉ እኔ ብቻ ነው ያለሁት እና በጣም እንጃ። እኔ ስለ ቤተሰቦቼ በጠይቀኝ ደስ ይለኛል። አሁን ከዚህ ሄደሽ የት ነው የምትሄጂው? ከዚህ ወጥተሽ? በቃ ወደ ራሴ መኖሪያ ቤት ነው የምሄደው። ተከራይተሽ ነው? ተከራይቼ ነው የምኖረው እና ይህን ስራ ደግሞ ካልሰራሁ መክፈል አልችልም የቤት ኪራይ። ቃኔ ምን እንጃ። እኔ ያለኝ ህይወት ምስቅልቅል ይወጣል። ምን ያህል አመት ሆነሻል በዚህ ስራ ላይ? ምናልባት እኔ ገና አሁን ቅርብ ጊዜ 6 ወር 7 ወር ሆኖኛል ይህን ስራ ከጀመርኩ እና በቅርቡ ነው ህይወት ቤተሰቦችም በቃ የሉም ብያለሁ በህይወት። በቃ የነሱ ምንድን ነው ስራ ሳጣ ነው ወደዚህ ስራ የገባሁት እንጂ ፈልጌ የገባሁበት ስራ አይደለም። ግሮሰሪ ውስጥ ነው የምትሰሪው? ስለዚህ ኃላፊነት አለባቸው። አንቺን የቀጠሩሽ ሰዎች፣ አንቺን ግሮሰሪ ውስጥ ያስቀመጡ ሰዎች ኃላፊነት አለባቸው። እነሱም የምትሰሪበት ግሮሰሪ ትወስጂንና እንግዲህ የራሳችንን ማጣራቶች አስፈላጊ የሆኑ ጥያቄዎችን ወደ ባለቤቶቹ እናደርጋለን። ምክንያቱም ኃላፊነት አለባቸው። 4 ቀን ሙሉ ስጠፊ የት ጠፋሽ ተብሎ መፈለግ አለበት። ከማን ጋር ወጣሽ ተብሎ እዛው ግሮሰሪ ነው መጥቶ ሊጠጣ መጥቶ ያገኘሽ። ስለወጣ አካባቢ ምናምን እኔ በቃ አብረን ምናምን ምናምን ብሎ የሚወጣሁት። ከዛ በኋላ እንደዚህ በቃ 4 ቀን ሙሉ ምግብና ውሃ ሳላገኝ የሚዋልኩ የተቀመጥኩት። ምን ማለት እንደምችል አላውቅም። ለማንኛውም አንቺ በርቺ። ከዚህ በኋላ እንግዲህ ጥሩ ስራ የምታገኝበትን እድሎች ልናመቻችልሽ እኛ እንደ ወንድም ሁላችንም እዚህ ያለ ነው ልናግዝሽ ፈቃደኞች ነን። በህግ አግባብ ደግሞ ይሄ ሰውዬ ላደረሰብሽ ጉዳት በአንቺም ሆነ በሌላ እህቶቻችን ላደረሰው ጉዳት ህጋዊ የሆነ ፍርድ የሚያገኝበት እንዲሆን እናደርጋለን። ካሳ እንድታገኝ ለሁሉም ነገር። ከዛ ግን የተሻሉ ነገሮች ይሄን እፈልጋለሁ የምትያቸው በትምህርትም ሊሆን ይችላል በስራም ይሄን እፈልጋለሁ የምትዩ ነገር ካለ ምናልባት ከካሜራ ጀርባ የተወሰኑ ነገሮች እናወራና የጤና ሁኔታሽም አሁን ያለውን አንገትሽ ላይም ቅድ አለ፣ ደብድቦኛል ብለሽኛል፣ ረሃብ አለ፣ ምን አለ። ስለዚህ እነዚህ ነገሮች አሁን በቂ ነው ብዬ አላስብም። ኢነርጂዋ በሙሉ አልቋል። ልጅቷ 4 ቀን ነው 3 ቀን ሙሉ አልበላችም። አሁን የተወሰነ ነገር የቀማመሰችው። ስለዚህ በደንብ ኢነርጂዋ መመለስ አለበት። ወደ ራሷ ተመልሳ ከዚህ ስራ የምትወጣበትን ምክንያት እንዲመቻች ነው እኛ የምንፈልገው እንጂ የስቃይ ኑሮ ነው አይደለም። ይሄ ህይወት በጣም ከባድ ህይወት ነው። አሁን አንቺ የተሻለ ሌላ ስራ ብናገኝልሽ መስራት ትችያለሽ፣ ፍላጎት አለሽ። ከዚህ ስራ መውጣት አይምሮሽ ዝግጁ ነው? አዎ በጣም እፈልጋለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ለማናገር እንግዲህ ወዳጅ ዘመድ ቤተሰብም የለኝም ብለናለች። ስለዚህ ራሷን የምታስተዳደር ሴት ናት፣ ወጣት ሴት ናት። እቺ በዚህ ሰውዬ ግፍ የደረሰባት ሴት ናት። ለስራ ብትወጣ እንዲህ አድርጎ በቀል በሚመስል መልኩ ሲያሰቃያት የከረመው ማለት ነው። ዞሮ እሷን እንግዲህ እረፍት እንድታደርግ ተጨማሪ ኢነርጂ የምታገኝባቸውን እንግዲህ ምግብም መጠጥም ውሃም ምንም ሌላም ነገሮች ማግኘት ሕክምናም እንድታገኝ እናደርጋለን። በሂደት ደግሞ የስራ ሁኔታ መቀየር ካለባት ነው የስራ ሁኔታም እንግዲህ የተሻለ ገቢና ስራ እንድታገኝ የተቻለ እናደርጋለን ማለት ነው። አሁን ግን ቀጥታ ወደ ወንጀለኛ ሰውዬ ሄጄ ከሱ ጋር የቃል ማስረጃ ወስዳለሁ። እሱን አግኝቼ አናግሬ እሱን ወደ ጣቢያ ነፃ የምትወጣውን ነፃ እንግዲህ ሟች ህይወትን ታናናሽ ወንድም እህቶች እንዳሏት ነው የተነገረን። እነሱን ለማየት አልቻልንም። ቀጥታ ወደ ክትትል ስራችን ስለገባን ወደ አዲስ አበባ ነው የመጣነው እነሱን ሳናገኛቸው ማለት ነው። ስለዚህ ለቤተሰቦቿም እናረዳለን። ልጅቷ በጣም ምስኪን ናት። በአካል ባላቃትም ሬሷን ባየሁበት ሰዓት ግን በጣም ያሳዘነችኝ ወጣት ሴት ናት። እቺን በተመሳሳይ ወጣት ሴት ናት። ለማንኛውም ወደ ሰውየው ልሂድ፣ አብራችሁ ቆዩ። ሻንተ ሌባ፣ ያ ሁሉ ክህደት ተወው ክህደቱን። አሁን ስለ ወንጀል ቀጥታ ትነግረኛለህ። እንዴት? ምንድነው? ቆይ ምን ማለት ነው? ምንድነው ሀሳብህ? ሴቶቹ ያሉበት እኮ ስራ ወደውት አይደለም የሚሰሩት። ከዛም ገላቸውን እየሸጡ ከሚያገኟት ብር ላይ ስንት ቤተሰብ ያስተዳድራሉ። አይገባህም እንጂ እየወሰድክ ለአዳር ብለህ ይዛቸው ትወጣለህ። በዛው ታስቀራቸዋለህ። ከህይወታቸው ነፍሳቸውን ታጠፋለህ።
እቺ ልጅም በተመሳሳይ ይዛት መጣ 4 ቀን ሙሉ ምግብና ውሃ ሳትሰጣት ራቁቷን እንዲያሰቃየ እዚህ አንገቷን ተልትለ ተረኛ ስለመሆኗ እየዛትክባት ነው የከረምከው። የሷ ሳይበቃ ወሊሶ ድረስ ሄደ ከወሊሶ ልጅቷን እዚህ ድረስ ይዛ መጣ። ያውላ ቃል ገብተ ያውላ መሐል ያውላ ውሸት አገባሻለሁ ልጆቼ ምናምን ስትል ውለ ከርመ እዚህ ዛት መጣ በሌሊት ስትደበድባት እንደነበረ መረጃ ደርሶኛል። አሰቃይተ ይዛው ተወተ ሌላ ቦታ ገላት ተገኘ ሬሷ። እንዴት ነው የምታደርገው? እንዴት ነው ሊና ይፈቀራል? ምን ያደረጉ? አሁን ነገሩ እንደዚህ ነው። አሁን እንኳን ያልገባ አንድ ነገር አለ። ምን እንዲገባኝ ነው የምፈልገው? እኮ ልንገርህ አዳምጥ። ታሪኩ ብዙ ነው፣ ረጅም ነው። እኔ በአንድ ወቅት አንድ ገርልፍሬንድ ነበረችኝ። ምን? አንድ ገርልፍሬንድ ነበረችኝ ማለት ነው። እሺ። በፊት ማለት በአንድ ወቅት ማለት ከዛ እሷ ጋር በጣም ረጅም ዓመት በፍቅር በምናምን በጣም ነበር ስንኖር የነበረው ማለት ነው። ከዛ በኋላ አንድ ቀን በቃ እሷ አንዳንዴ ከተለያዩ ወንዶች ጋር ምናምን አየኋት የተወሰነ ጊዜ ማለት ነው። ከዛ በኋላ ምንድን ነው ምናምን ሰዓት ቤተሰብ ነው ወንድሜ ነው ምናምን ትላለች። ግን እኔ በተለያየ እንትን ማጣራት ጀመርኩ። ሳጣራ ግን እሷ እንደዛ ገንዘብ በኋላ እንደውም በቃ አልፈልግም ምናምን ካደችኝ ማለት ነው። ከዛ በኋላ በቃ እኔ ወደዚህ በቃ ስራም እየሰራሁኝ አንዳንድ እንዳልከው ላዳ ሹፌር ነኝ። ከዛ በኋላ ወደዚህ ስራ ገባሁ። በቃ እንደዚህ ሴቶችን በቃ እሱ የተነሳ ፍቅረኛ ነበረችኝ ያልክ? አዎ። ምንድነው ብዙ አመት ፍቅረኛ ነው ያልከው? ምንድነው? አዎ ብዙ አመት አብረን ነበር። ፍቅረኛ ነበረች? እሺ። ከዛ በኋላ በቃ እሷ ካደችኝ ነው። ካደችኝ ማለት ከሌላ ወንድ ጋር አያት ነው? አዎ ካደችኝ በቃ በዛው እኔም በቃ መጠጣት ጀመርኩኝ። በቃ እጠጣለሁ፣ አንዳንድ በጣም ነው የምጠጣው። በቃ እሷን ነው የማስበው። ከዛ በኋላ ማግኛቸውን ሴቶች በቃ እንደሷ በቃ እንደማይሆንልኝ ስለማውቅ ከዛ በኋላ ብቀላ ጀመርኩ። ከዛ በኋላ በቃ አብሮኝ አድራሉ። ከዛ በኋላ እኔ ሱስ ሆነብኝ። በቃ እንደ ሱስ ነው በቃ አርዳቸዋለሁ ምናምን። አርዳቸዋለሁ? ነፍሰ ገዳይነት ነው ሱስ የሆነብህ? በቃ ከዛ በኋላ እሱ በቃ እኔ አላውቀውም። ከዛ በኋላ አጨሳለሁ ምን አለው። ከዛ በኋላ ማረጉን አላውቅም። ከዛ በኋላ ከነሱ ከተኛ በኋላ ከዛ በኋላ ማረጉን አላውቅም። በቃ ይዛቸው መጣ ታድራለህ? አዎ። ቤትክ ነው ይዛቸው የምትመጣው? ቤቴ ነው ይዛቸው መጣው። ቤት ይዛቸው መጣለሁ። ከዛ በኋላ አብሮኝ ይተኛሉ። ከዛ በኋላ ግን በቃ እኔ ከዛ በኋላ ከንት ካረግን በኋላ እነሱ አይታዩኝም። በቃ አጥፋቸው ይለኛል። በቃ ሱስ ነው፣ ሱስ ሆነብኝ በቃ። ከዛ በኋላ ትላለሁ አሻራዬን አጠፋለሁ። በቃ የት ነው የምትቀብራቸው? ገድለህ አርደህ? ያው የተለያየ ቦታ ነው። በቃ አሻራዬን በላዳው እየወሰድኩኝ በቃ ወደ ጫካም ወደ ምንም ማለት ነው። ምን ያህል ሴት ገድለሃል ከዚህ በፊት? ብዙ ናቸው። እኔ ሰላጣቸው እቺኛዋ እንደው እንዳጋጣሚ አምልጣኝ ሮጣ ነው እንጂ እዚህ ደረጃ ማይደርስ ነበር። አሻራ ስታጠፋ ኖራል። ሴት እየገደልክ እያረድክ? አዎ። አብረው የተኛሉ የተኙትን ሴቶች ከመሸታ ቤት ይዛቸው እየመጣ እንደፈለክ ስትጮታባቸው አድረ ቀጥቅጠ ምን ብለ አርዳቸው ጥላቸዋለህ። ይሄንን ለብዙ አመት ስታደርገው እንደነበር እየነገርከኝ። እሺ ህይወትን ምን አይነት ቤት ውስጥ ነው ገድላት የተገኘችው? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን።
እሷን ገለህ አንገቷን ቀልተህ እዚህ መተተኛ አንተ። አዎ በቃ እሷን ታረድኳት ገደልኳት በኋላ ከዛ በኋላ ሰዎች ሲያዩኝ እንደምንም በቃ በጣም ሰክሬያለሁ። በጣም በቃ አጥሻለሁ። በቃ ራሴን አላውቅም። እንደምንም እየተወላገድኩኝ እየሮጥኩኝ አምልጬ ቤት ገብቼ ተኛሁ። እየተወላገድኩኝ በጣም ጠጥቼ ነበር። እንደምንም በቃ በደመ ነፍስ ነው ያመለጥኳቸው። ሰዎች አይተውካል ማለት ነው? አዎ እንጂ ያው እነሱ ባይሆን እሷም እንትን አይገኝም ነበር፣ ደረጃ ማይደርስ ነበር። የት ልታረጋት ነበር አንተ? እዛ ቤት እንዴት ተገኘች? ራሱ እዛ ቤት እንዴት ተገኛችሁ? ከዚህ ዛት መተህ ሄደህ እዛ ቤት ሬሷ እንዴት ተገኘ? እዛ ነው ዕቃ ሁሉ የተፈጸመው እኮ። ከዛ በኋላ ነው ሰዎች ሲመጡብኝ እንደምንም በደመ ነፍስ ያመለጥኳቸው። በጣም ጠጥቼ ነበረ። በጣም አጭሼ ነበር። አዎ ድምፅን ከፍ አድርግ። አዎ አጭሼ ነበረ ያልኩህ እኮ የነገርኩህ አይደል እንዴ? አጭሼ በጣም ጠጥቼ ነበረና በቃ በደመ ነፍስ ነው ዕቃ ያመለጥኳቸው ማለት ነው። አምልጠህ መተህ ከዛ እዚህ ግን ተኛክ መተህ? አዎ ተኛው። እዚህም በቃ አሁን ያገኛችኋት ግን እዚህ ነበረች። ከዚህ ከ3 ቀን በፊት ነው እዚህ ጥያቄ። እሷ ምን ልታረጋት ነበር? እንዴት አቆየው እስካሁን ነፍሷን? እኔ እዛ ወደ ሰው ገልጬ በቃ እሷም እዚህ ነበር ዝልቼባት ነበር የሄድኩት። አቤት ጭካኔ! ያው እንዳልኩ ነው በቃ እኔ ጭካኔ ሲሆን በቃ ከዛ በኋላ እሷ እንትን ካልችኝ እና ደግነት ነው ጭካኔ ሲሆን ትለኛለህ እንዴ? በቃ ሱስ ሆነብኝ። በቃ ምን ላድርግ እኔ በቃ ፍቅረኛ ያልካት ሴት ከርታ ከሌላ ወንድ ጋር አያት። ስላያት ያገኘውን ሴት ሁሉ እየመጣ ትገላለህ? ምን አይነት ልማድ ነው? ምን አይነት አስተሳሰብ ነው ራሱ? እንዴት ነው አይምሮክ የሚያስበው? እኔ ከሰው ወደ ማረገውን አላውቅም አልኩ። በጣም ስለምጠጥ ስለማጨስ ምን ስለምን ከዛ በኋላ በቃ ማረገውን አላውቅም። በወቅቱ በደህና ሰው ነው እኮ ደህና ሰው ነው። ከዛ በኋላ ግን ልክ መጠጥ ከጠጣሁ ከጨስኩ በኋላ ግን ይቀየራል። በቃ ይቀየረኛል። ምን እንደሆነ አላውቅም። ገላቸው ስትቀብራቸው በስካር መንፈስ ሆነ ነው ቀብረ የምትጨርሰው? አዎ በቃ በደመ ነፍስ እኮ ነው። ጠዋት እኮ ነው የቀመ እኮ ስካር በጣም ስለምጠጥ ድፍረቱ ይመጣል እኮ እንደዛ ሰው። እንደው ግን ገንዘቡን ራሱ በዚህ ልክ ታገኘዋለህ? ላዳ ይሄን ያህል ገቢ ያስገኛል እንደዚህ በየቀኑ እየጠጣ የምትመጣው? ወይስ ተልኮን ራሱ እንደዚህ አይነት ነገሮች የምትፈጽመው? ምን ያህል በሳምንት ምን ያህል ጊዜ ሴት ትገላለህ ማለት ነው? ከምን ያህል ሴት ጋር ትተኛለህ? ያው እንዳው ለተገኘ ነው። ለሴት አፕ የተመቻቹልህን ሰዎች እያመጣህ ነው እዚህ የምታርዳቸው? እቺ ልጅ ጣፋንታ የነበረ ቤት ውስጥ የነበረችው? አዎ ግልጽ ነው። ሳምንት እንትን እንደውም ትናንትና ትንሽ ጫራ አድርገን ነበር። እንደውም በጣም አናዳኝ። በጣም ተጨቃጨቀኝ ጊዜ ማለት ነው። ሰይጣን የሰፈረበት ቤተሰቦች አሉ? ወላጅ እናት አባት አሉ። የት ነው ያሉት? ወንድም እህቶች እዚሁ አሉ? የት ነው ያሉት? እኔ እዚህ ብቻዬን ነው የምኖረው እንጂ የለም። ይሄ ምን ተከራይተህ ነው የምትኖረው ወይስ የራስህ? ተከራይቼ ነው። በላዳው ነው የምትተዳደረው? በላዳው ገንዘብ በምታገኘው ትራንስፖርት ቀን ትሰራለህ? ቀን እሰራለሁ። ማታ ማታ ልትጠጣ ትወጣለህ። በዛው ይዛቸው ነው እንደዛ የምታደርገው? የት ነው ያሉት ቤተሰቦች? ራቅ ወደ ክፍለ ሀገር ነው። እኔ አዲስ አበባ ነው የምኖረው። እንዴት ቆይ ፍቅረኛህን እንደዛ አድርጋ ከዛ እሷን ታውካት ማለት ነው? ህይወቷን ልትቀጥል እሷም ጠፋች። ከዛ ካለችበት አካባቢ ወይስ እሷንም እንደዚህ አድርጋታል? ጠፋች እንጂ እሷ በቃ ጠፋች። ያለችበትም አይታወቅም። እሷ ሌላ ሀገር ጠፋች ማለት በቃ እኔ ስዝትባት ምን ስልባት ፈርታ ከዛ ካለችበት አካባቢ ጠፋች። ጊዜ አላገኘኋትም። መረጃዎች ተገኝተዋል እንዴ? ምናልባት ወደ ውስጥ ሌላ መንገድ መረጃዎች ካገኛችሁ ሰብስቡልኝ። ላዳው ውስጡ ይፈተሽ። ዞሮ ዞሮ ጫማው እንግዲህ አሻራው ታየም አልታየም ገዳይነቱ የታመነበት ስለሆነ እሱ ግልጽ ነው። ሌላ መረጃዎች ካሉ ግን አውጥታችሁ ብታሳዩኝ
መሳሪያም ስለትም እንዲህ ተመሳሳይ ነገሮች ካሉት አውጡ ያዙ። በምንድን ነው የምታርዳቸው? ያው ባየው ነው ስለት ሜንታ ቤት የተቀመጠ ነገር አለ። አጣራ ኢሳያስ አጣራ፣ በደንብ አጣራ። መሳሪያዎች ስለት፣ ገጀራ፣ ጎራዴ እንደዚህ አይነት ነገሮች ካሉ አጣሩ። መኪናውም ቁልፉን አውጡና እያንዳንዱ ነገር መኪናው ውስጥ ኮፈኑ፣ ውጭ ወንበር ስር ምናምን እያንዳንዱ ነገር ይፈተሽ ይታወቅ። ከዛ ውጪ እያንዳንዱ ነገር በሚሆነው መልኩ ይደረጋል ማለት ነው። ስለዚህ እንግዲህ ያው ህይወትን እኛ ስናገኛት ሬሷ ታርዶ አንገቷ ተቀልቶ ነው ያገኘነው። የታረደችበት ግን ስለትም ሆነ ምንም እዛ ጋር በቦታው የለም። የእሷ መታወቂያ አድራሻ ምንም ሊገኝ አልቻለም። ፎቶዋን ነው ዲቴክት አድርገን እኛ ፎቶግራፍ ባነሳናት ሰዓት ፎቶዋን ወደ እንግዲህ ወደ ህግ ቦታ ስንልክ ፎቶዋን ፌስ አይዲዋን ይዞ ለይቶ እዚህ ቦታ እዚህ ቀበሌ እዚህ ክፍለ ሀገር ላይ እንደምትኖር ብሎ አሳይቶ ወደ ወሊሶ ያቀና ነው እንጂ ማስረጃውን ሁሉ አጠፋፍቶት ነበረ። ይሄ ሰው ድምጽ ሲሰማ ወይም ሰው እንዳለ ሲያቅ ነው ያችን ሴት እንግዲህ የትግባ ምናምን ደብዟን ሊያጠፋው ነበረ። በእሷ አካሄድ ማለት ነው። ደብዟን አጥፍቶ ነበረ። ጠፍቶ ሌላ ደግሞ ሴቶችን እየገደለ ሊቀጥል ነበር ሀሳቡ። ግን የዚች ሴት ደም የዚች ሴት ነፍስ ጮኸችና ቢረፍድም እንግዲህ የእሷ ነፍስ ተጣርቶ ይሄን እሷን ለማዳን ሉሊትን ለማዳን ችለናል። እሱንም ግን ለመያዝ ብንይዘውም ግን እስካሁን የጠፉ ደግሞ ህይወቶች አሉ። እስካሁን የጠፉ የሴት እህቶቻችን ህይወት ደም አለ። በጣም ነው የምናዝነው። በጣም ያሳዝናል። ይሄ ሰውዬ በአጠቃላይ ነፍሰ ገዳይ ነው። ነፍስ የማጥፋት ሱስ ነው ያለብኝ ነው ቃል በቃል እሱ ራሱ ያለው። ይሄ እኔ አላቅም ምን ማለት ብላ እንዳለብኝ። ይኸውልህ አሁን ወደ ጣቢያ ወስደሃለሁ። ጣቢያ የቀረውን ነገር ትናዘዛለህ። እያንዳንዱ ማስረጃዎቻችንን አሳልፈን ለህግ እንሰጣለን። አንተ ግን እያንዳንዷ ላሰራት የነፍስ ማጥፋት ዋጋ ትከፍላለህ። ዋጋህን ታገኛለህ። ምክንያቱም ከዚህ በፊት ሰውን እያረደ ንብረትም ሲዘርፍ ነበረ፣ ብርም ሲሰበስብ ነበረ ማለት ነው። ኦኬ ዘረፋም አለ ነው። ስለዚህ እነዛን ሴቶች ራሱ ዘረፋ ታደርግባቸዋለህ። የያዙትን ብር እየሰጠ መልሰህ ትቀማቸዋለህ። ካልኩ በኋላ አሁን እንደዚህ መቅለስለሱ እንትን ማለቱ ከተጠያቂነት አይደለም። እንግዲህ ዞሮ ይህን ሰውዬ ለህግ እናቀርበዋለን። ሉሊትን ነው መታደግ የቻልነው። በምንም ማለት በከፍተኛ ጉዳት ላይ ሆና ብናገኛትም እንደዛ እርቃኗን አድርጎ ደም እየፈሰሳት ነው እኔ ራሱ ያገኘኋት። አንገቷ ላይ ቁስሏ እንኳን አልደረቀም፣ በትኩሱ ነበረ። የመጀመሪያ ሕክምና እርዳታ ነው የተደረገለት። ከዛ ውጭ የተለየ እንኳን እገዛ አላገኘችም። አሁን ምናልባት ከዚህ በኋላ ያለው ነው የተሻለ እርዳታ ልታገኝ የምትችለው ሕክምናም ሌላም ነገር። ሌሎቹን ሴቶች ግን እነዛን ሴት እህቶች የስንት የቤተሰብ ኃላፊነት ያለባቸው ወደው ያልገቡበትን ይሄን ማለት ከባድ የሆነ ስራ ነው እና በዚህ ስራ ውስጥ ሆኖ እያለፉ እንደዚህም አይነት ሰው እያጋጠማቸው ስንት አይነት ሰው ያጋጥማቸዋል። እኔ ብዙ አውቃለሁ። ግን ደግሞ ይሄም ደግሞ እንደዚህም አይነት ሰው አለ፣ ነፍሳቸውን የሚያጠፋ እያረደ ደብዛቸውን የሚያጠፋ ከዚህ የራሱንም ህይወት ደግሞ ሀብሎ ይቀጥላል። እንደዚህ አይነት ነፍሰ ገዳዮች ያሉባትም ሀገር ሆናለች። እንግዲህ አስቡት፣ ፍቅረኛዬ ከሰው ጋር ቺት አድርጋ አግኝቻታለሁ በሚል ነው የዛሬ ስንት ዓመት የተፈጠረ በህይወቱ የተፈጠረ ነገር አሁን ሴቶችን መበቀል ያዘው። ደግሞ በቀጥታም ሌላ ሴት በተዘዋዋሪ ማግኘት ስለማይችል በቀጥታ ሴተኛ አዳሪዎችን ቀጥታ ያገኛል። ከሚያገኛት ከታክሲ ገቢ ላይ እየሰጠ መጠጥ ያጠጣል። ይዣችሁ ሂድ እያለ እዚህ ይዟቸው ከመጣ በኋላ ህይወታቸውን ይቀባል፣ ብራቸውን ይዘርፈዋል፣ ይቀጥላል። እነሱ ደግሞ ህይወታቸው እዛው ይቋረጣል። ተነስቶ ቤተሰቦቹ እያንዳንዳቸው አድራሻቸውን ከፍታ ሰጠው። ቤተሰቦቹ እያንዳንዳቸው የት እንዳሉ እናጣራለን።
ምናልባት ይህ ሰውዬ አሁን የነገረን ህይወት ራሱ ዝም ብሎ ትረካም ሊሆን ይችላል። እንዲህ ነው እንዲያ ነው ያለው ህይወት ራሱ የውሸት ሊሆን ይችላል። ዞሮ ዞሮ በደንብ አስረግጠን እውነታውን ፈልፍለን እናውጣለን። እኛ ግን አሁን በዚሁ ላብቃ። የቪዲዮ ማስረጃዎቻችን በቂና ከበቂ በላይ ናቸው። እሱን ፍርድ ለማሰጠት ሉሊትን እንዳያችሁት እንግዲህ በህይወት አድነናታል፣ ምንም ጉዳት ቢደርስባትም ማለት ነው። በህይወት ያለፈችው ህይወት ግን ቀደም ሲል መረጃም ደርሶን ሄደን ያየናት ሉሊት ግን በጣም በሚያሳዝን ሁኔታ በአሰቃቂ ሁኔታ ተገላ ተገኝታለች። ይህም ደግሞ ገዳይዋ ይሄ ሰው ስለመሆኑ አረጋግጠናል ማለት ነው። ከአዲስ አበባ የተነሳ የምርመራ ወይም የክትትል ስራ ከወሊሶ መልሶ አዲስ አበባ ይዞን መጥቶ እዚሁ ልንቋጨው ችለናል፣ ገዳይ ማን ነው የሚለውን ማለት ነው። ስለዚህ ዛሬ በዚሁ እንግዲህ እናብቃ ውድ ቤተሰቦች። በሌላ የክትትል ስራ እስከምንገናኝ ድረስ ሁላችሁም እንግዲህ ይሄም አለ የምትሉት ካለ ኮሜንት ላይ ሀሳብ አስተያየት ቴሌግራማችን ላይም ኮንታክት አድርጉን። ከዛ ውጭ ሼር እያደረጋችሁ ወደ ሰዎች አድርሱ። ላለው ወንድማችሁ ጋዜጠኛ ሮቤል ነበርኩኝ። ለዛሬው በዚሁ ላብቃ። ሰላም።